ማን ወንጌል ነው? እስኪ ጥቀስልኝ። አዲስ ኪዳን ነው ይሄ? አይደለም። ማንበብ አይችሉም አባ ዮሐንስ። ሌላ አንብበው 27 አይደለም ነው ያለው። እሱ ላይ እኮ አዲስ ኪዳን ላይ እንደሆነ እኮ ላሳየህ አይደለም። ወላሂ አዲስ ኪዳን ላሳየህ ነው። አጭሁ አንድ ዮሐንስ እባክዎትን አይጭሁብኝ። ማይኩን ረቅ አድርገው ይናገሩ። ሁለተኛ ደግሞ አዲስ ኪዳን እሱን አሳያለሁኝ። አዲስ ኪዳን አስረዳታለሁ። ግን መጀመሪያ አንብቡልኝ። ምንድን ነው የሚለው? መጽሐፈ ኪዳን ይህ ክፍል በ2000 ዓመተ ምህረት የታተመው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ውስጥ አልተካተተም። ነገር ግን በ81 አሃዱ መጽሐፍት ቀመራ ውስጥ ይካተታል። ያው የ81 ክፍል ነው። ያው ይሄ ውሸት ነው። አዲስ ኪዳን ያው ምንድን ነው የሚለው? እሺ እዚህ ጋር ምንድን ነው የሚለው? እዚህ ጋር ምንድን ነው የሚለው? አዲስ ኪዳን አይደለም። እሺ ይሄ ምንድን ነው የሚለው? ምንድን ነው የሚለው? አዲስ ኪዳን ማለት ይኸውልህ፣ አንብቡት መጀመሪያ ተረጋጋ። ተረጋጋ አይደለም ያጀማ አዲስ ኪዳን አይደለም። ከዚህ ጋር ምንድን ነው የሚለው? የአዲስ ኪዳን የሥርዓት መጽሐፍ ያው አዲስ ኪዳን ያለው ይሄ ህግ የሚሰው አዲስ ኪዳን ላይ ነው። ያው አሳይተናል። አሁን እባክዎትን ይምጡና እጆ ላይ ቆይ አንድ እጆ ላይ መጽሐፍ ቅዱስ አለ። አጭሁብኝ። እጆ ላይ መጽሐፍ ቅዱስ አለ። እጆ ላይ መጽሐፍ ቅዱስ አለ። ወንድሜ የሥርዓት መጽሐፍ ማለት አዲስ ኪዳን ማለት አይደለም። አዲስ ኪዳን ማለት 27ቱ መጽሐፍቶች ናቸው ከማቴዎስ ወንጌል እስከ ራእየ ዮሐንስ። እዚህ ውስጥ የለም። ከማቴዎስ ወንጌል እስከ ራእየ ዮሐንስ ያለው አዲስ ኪዳን ይባላል። በዚህ መካከል ካሳየኝ እኔ እቀጣለሁ። አምጣ። እሺ አሁን ደግሞ ላውራኔ። እሺ አውራ፣ ችግር የለውም። አምጣ። ግን አንድ ሁለታችሁ ይመጣል። በደንብ ስማኝ። ሰምቻለሁ። ወንጌል እስከ ራእየ ዮሐንስ ያለው አዎ ሰምቻለሁ። ተቀብያለሁ። እሺ አምጣ። አሁን ነው። እሺ ሚውት አድርጎ አንዴ አጭሁ። ያጀማ ያነሳነው ሀሳብ ምንድነው? ቅዳሜ ቀን ስራ የሰራ ካለ ክርስቲያኖች ይገላሉ ነው። ወገናችን ያመጣው ከአዲስ ኪዳን አይደለም ብለዋል። አይን ያለው ይመልከት፣ አይን ያለው ይመልከት። ምንድነው የሚለው? የአዲስ ኪዳን ቡም ዮሐንስ መጽሐፋችሁን አልተማሩም አያውቁም። ያው የአዲስ ኪዳን መጽሐፍ ነው፣ የሥርዓት መጽሐፍ ማለት ነው። አንደኛ። ሁለተኛ ከማቴዎስ ጀምሮ እስከ ራእይ ያሳዩ ብሎታል። እዛ ላይ የለም። ጀምኛ እዛ ላይ አለ አላልንም ጭራሹ። ይሄ የጴንጤ መጽሐፍ ቅዱስ የጴንጤ መጽሐፍ ቅዱስ ከሆነ ከማቴዎስ ወንጌል ጀምሮ ራእይ ያልቃል። የኦርቶዶክስ ግን እንደዛ አይደለም። ኦርቶዶክስ ላይ ቀጥሎ ምን አለ? የሥርዓት መጽሐፎች ደግሞ አሉ። መጽሐፈ ጽዮን፣ መጽሐፈ ግጹ፣ መጽሐፈ ዲስቅልያ፣ መጽሐፈ ኪዳን አሉ። አያችኋል? ይሄን እንኳን አልተማሩም። አሁን ይመለሱና እዚህ ጋር ምንድን ነው የሚል ነገር እስኪ አንብቡ። ምንድን ነው የሚለው እዚህ ጋር? እቺ ምንድን ነው የምትለው? እስኪ አንብቧት አንዴ። ዝም ብሎ መጮህ ብቻ። ለምን አልሰማኝም? እኔንስ እስኪ አንዴ አነቡት። ያልከው አንተ ሰምቻለሁ። ያው መጽሐፍ ቅዱስ ያው በመጽሐፍ ቅዱስ ያም ብለህ ስማኝ። በ81 አሐዱም ቢሆን እየሰማኸኝ ነው? እኔ አሁን እየተከራከርኩ ያለሁት በአዲስ ኪዳን የለም ነው አይደል ያልኩህ? በአዲስ ኪዳን ማለት ከማቴዎስ ወንጌል እስከ ራእየ ዮሐንስ ነው አዲስ ኪዳን የሚባለው። 27ቱ መጽሐፍት ውሸት አይደለም። በደንብ አዳምጥ። ቀጥሎ ሌሎች መጽሐፎች አሉ። ውሸት። መጽሐፈ ሥርዓተ ጽዮን አለ፣ አትዋሹ። ያው እዚህ ጋር መጽሐፈ ግጽው፣ መጽሐፈ ትእዛዝ፣ መጽሐፈ ቀሌምንጦስ አለ። ያው መጽሐፈ ቀሌምንጦስ እነዚህ አሉ። ያቸው አዲስ ኪዳን አለ። ያው እያሳየሁ እኮ ነው። እያሳየሁ እኮ ነው። አባ ምን ነካው? ናቸው አዲስ ኪዳን የሚባሉት። ውሸት። እሱ የጴንጤው ውሸት። አያጭበርብሩ ዮሐንስዬ። አሁን ሁለት ምርጫ አለ። አንደኛ ይሄን ያንብቡልኝ። ሁለተኛ ቅዳሜ ቀን ስራ የሰራ ካለ ይሙት የሚለውን ይመልሱ። ሶስተኛ ደግሞ መጽሐፍ ቅዱስ ይክፈቱ። ከሶስቱ አንዱ ያድርጉ። እንደዛ የሚል ነገር የለም አለ። ቅዳሜ ቀን ስራ የሰራ ካለ ይገደላል፣ ያው ይሙት ይላል። ቅዳሜ ቀን ስራ የሰራ ካለ ይሙት፣ ያው እሱ አይደለም። አትሰማኝም? ምንድን ነው ይላል? ዮሐንስ ማለት መጽሐፍ ቅዱስ ማለት አይደለም። የሥርዓት መጽሐፍ ማለት መጽሐፍ ማለት አይደለም። የመጽሐፍ ቅዱስ የሚባለው ነገር ግን ነገር ግን የ81 አሐዱ መጽሐፍት ውስጥ ይካተታል። ያው የ81 አሐዱ መጽሐፍ ቅዱስ ክፍል ነው። ያው አሳየሁኝ እኮ አባ። ለምን ይዋሻሉ? በአላህ አሁን ካሜራ መክፈት ይችላሉ? ባኮትን ካሜራ መክፈት ይችላሉ? አባ ዮሐንስ መጮህ ብቻ አይደለም፣ ካሜራ መክፈት ይችላሉ? እኔ አንደኛ የወንጌል አማኝ ነኝ። አባት ይችላሉ? አባት በቃ እንደዛ ከሆነ የወንጌል አማኝ ነኝ። አይመለከቱትም። እንደዛ ከሆነ ውጡ። አይመለከቱትም። ለካ ጴንጤ ሰማ አቤላ ሰማ ጴንጤ ናቸው። ለካ ጴንጤ እኮ እንግባ ጴንጤ ላይ እኮ የለም። እኛ ጥያቄያችን ወላሂ የወንጌል አማኝ ነኝ እኮ በቃ ጴንጤ ናቸው። አቤላ ደግፋቸው ነበር ግን ጴንጤ ናቸው። አሁን እስኪ አንተ አንብብ ደግሞ። ቆይ እኔ ልጠይቅህ አንድ ነገር። እሺ ግን አተነበትም አንድ ቆይ። እሺ አቤላ ቆይ መጀመሪያ ሰላም ስለ ስላሴ ነገር አንድ ነገር ግልጽ ላድርግ። ቆይ
ከሱ በፊት አንዴ ሰላም ብያለሁ። ቆይ ልንገርህ እንጂ የስላሴ ነገር እንደዚህ ተሸፋፍኖ የሚያልፍ ነገር የለም። እሺ ስላሴ ላይ ይመጣለን፣ ችግር የለውም። ስላሴ ላይ ይመጣያቸው እዚህ ጋር አስቀምጫቸዋለሁ። ቆይ እነግርሃለሁ አሉ። ቆይ አንዴ ተመለስ። ስላሴ ላይ ይመጣለን። ከስላሴ በፊት ከየት ቤተ እምነት ነህ? ሰላም ይሰማል? ይሰማል ሰለሞን። ቆይ በተራ እናውራሽ ወገኔ። እሺ ሰለሞን ሰላም ብያለሁ። ከየት ቤተ እምነት ነህ? ኦርቶዶክስ ነህ። ስማኝማ ሰለሞን፣ እሺ ዛሬ ስራ ገብተሃል እንዴ? ስራ ሰርተሃል ዛሬ? አልገባሁም። ምንድን ነው ግን ሃይማኖታችሁ ውሸት እንደሆነ እኮ ታውቀዋለህ። አንተ ታውቀዋለህ፣ ስላሴዎች ትምህርት ጥያቄ ታውቀዋለህ። እሺ ሰለሞን አልገባህም ስራ? ያው ዛሬ ስራ ስለማልሰራ አልሰራሁም። እሺ ቅዳሜ ቀን ስራ ሰርተህ ታውቃለህ? አዎ ታውቃለህ? አዎ አውቃለሁ። ወይኔ ሰለሞን ገሃነም ነው የሚገባው፣ ገሃነም ነው የሚገባው። وعادا وثمود وأصحاب الرس ይሄ ራሱን የቻለ መጽሐፍ ነው። ምን ይሁን በቅዳሜ ቀን ይሙት ታዘበው ምንድን ነው የሚለው? የሻም ገብረ መንፈስ ቅዱስ ከዚያ ተነስቶ አንተ አንብበው በቃ ደስ ይበል። ያው ገብረ መንፈስ ቅዱስ አምላካችን አይደለም እኮ አባቴ። ቀጥለህ አንብበዋ። እሺ ገብረ መንፈስ ቅዱስ በመንገድም 3 ሽማግሌዎች ደክመው አገኘ። 3 ሽማግሌ አያ 3 ሽማግሌዎች አምላኮች ናቸው። እነዚህ ናቸው አምላኮች። ያው ሽማግሌዎች፣ የደከሙ ሽማግሌዎች። እሺ አያ አሁን ይሄን እንዴት የምታመልኩ አንተ? የደከመ ሽማግሌ አያ ታዝሎ አያቸው አርጅተው። እሱ አላህ ምንድን ነው? ሽማግሌ ነው? ወጣት ነው? ልጅ ነው? ጎረምሳ ነው? በሱ አይገለጽም። እግዚአብሔር ከሆነ ኢየሱስ ከሆነ ወጣት ነው። ኢየሱስ ጎረምሳ ነው ማለትም 30 ዓመቱ ነው ኢየሱስ። አይ ቲንክ ኢየሱስ 33 ዓመቱ ከ33 ወር ከ3 ቀን ነው ዓመቱ ኢየሱስ። እሺ ስለዚህ ኢየሱስ አሁን እንትን ነው። ይሄ ምንድነው የሚባለው? ኡስታዝ ሰላም አለይኩም። ምንድነው የ33 ዓመት ሰው ጎረምሳ ነው የሚባለው? ምንድነው የሚባለው? ጥቀሱልኝ ኢብራሂም። እኔ እናንተ ይሄ ነገር ግን አያግባባንም። ሄኖክ መጽሐፍ ልጨርስ። ስላሴዎች ደግሞ ከሆኑ ትንቢተ ዳንኤልና የሸመገቡ ናቸው። ሸምግለዋል። አታያቸውም? ሸምግለዋል። የሸመገቡ ናቸው። ስለዚህ አንተ አምላክ አዎ ሽማግሌዎች ናቸው። አንደኛው ደግሞ ወጣት ነው። ኢየሱስ ጎልማሳ ነው። ስላሴ ደግሞ ሽማግሌ ናቸው። ያው መጽሐፉ ራሱ መጽሐፉ ላይ የሸመገለው አያህል ሽማግሌ በመንገድ 3 ሽማግሌ አለ። እነዚህ ናቸው አላህ የሚባለው ልብ ወለድ ነገር ግን ነብዩ መሐመድ ነው የመሰረተው የሚለውን ነገር እናንተ አያግባባን። ይገርምሃል፣ ኢየሱስ ራሱ አላህን ነው የሚያመልከው። ስለዚህ አንተ አላህ ልብ ወለድ ነው ካልክ የኢየሱስ አምላክ ራሱ ልብ ወለድ ነው ማለት ነው። ኢየሱስ አምላኩን አላህ ነበር የሚለው እዚህ ነብዩ መሐመድ። በቃ ነገ እናወራበታለን። ደህና ደር መርሐባ። ግን አየህ አይደለ ሄኖክ፣ በምታመጣቸው ነገሮች በሙሉ ትያዛለህ። ምሳሌ አሁን አምላክ ላይ መጣ። አምላክ ያው 3 ሽማግሌ ነው አልኩ። ቀጥሎ አላህ አልከኝ። ይገርምሃል፣ አላህ ራሱ ኢየሱስ ሲያመልከው የነበረው አምላክ ነው። አምላክ ነው ኢየሱስ አላህ ነበር የሚለው ወጣ ሄደ። በቃ ይሄን ያልኳቸው እንደዚህ ተጣጣቻላችሁ። ስለዚህ ወገኖቻችን በደንብ አዳምጣችኋል። እግዚአብሔር ሰዎችን ይገላል፣ አንደኛ ያስገድላል፣ ሁለተኛ ደግሞ ሽማግሌ ነው አይተናል። ይሄን ሊመለስ የሚችል ካለ ይግባ። ዴቪድ ሰላም ብያለሁ። እንዴት ነህ? አላ አልሐምዱሊላህ። ቆይ አንዴ የሚውት አልክ። ኡስታዝ ሰላም አለይኩም። ኡስታዝ የሉም መሰለኝ። ኸይር እሺ፣ ቀጥል ዴቪድ። ከየት ቤተ እምነት ነህ? ከኦርቶዶክስ ነኝ። ግን ቅድም ያነሳት ሀሳብ በጣም አሪፍ ሀሳብ ነው። ሁሉም ክርስቲያኖችን ወደዚህ ሊያመጣ የሚችል እኔም
መልስ የምፈልገው መልስ ነው እና ልጠይቅ እሱን ፓራፍሬዝ አድርጌ። ችግር የለውም። ስማኝ መግና እንዲ እሺ ዛሬ ስራ ገብተሃል እንዴ? ስራ ቦታ ሄደሃል ዛሬ? ስራ ያው ተማሪ ነኝ እየሰራው ነው በለው። ወይኔ ስታዝን። እግዚአብሔር ደግሞ ምን አለ? ቅዳሜ ቀን ስራ የሚሰራ ካለ ይሙት ግደሉት አለ እግዚአብሔር። ቅዳሜ ቀን ማንም ስራ እንዳይሰራ። ለምን ስለማለ? ምክንያቱ ደግሞ እኔ ያረፍኩበት ቀን ነው። እኔ ደክሞኝ ሰማይና ምድርን ፈጥሬ ያረፍኩበት ቀን ስለሆነ ቅዳሜ ቀን እናንተም እረፉ እኩል እንድንሆን አለ። እረፉ ብሎ ከዛ አንተ ሰራህ ትሞታለህ ነው የምትለኝና አሁን እግዚአብሔር እገላለሁ ቅዳሜ ቀን ስራ የሰራ አለ እና ማስረጃ አለ እኮ። አይ ማስረጃ ማውጣት አይጠበቅብም ብሎ አለ እኮ ነው። ስለዚህ አንተ ትሞታለህ ማለት ነው፣ ገሃነም የሚገባ ማለት ነው። አንተ ቅዳሜ ቀን ስለሰራህ 10ቱ ትእዛዛትን አታውቃቸውም እንዴ? አዲስ ኪዳን ላይ ነው። አዲስ ኪዳንም ይሰራሉ እኮ እነሱ። ስለዚህ ቅዳሜ ቀን ሰራ የት ነው የሚገባው? ቅዳሜ ቀን ስራ የሰራ ካለ አመንግ ቴን ኮማንድመንት ነው ኦፍ ጋድ ከሚለው አንደኛው እናትና አባትህን አክብር፣ በሐሰት አትመስክር። ከነዚ ውስጥ ደግሞ አንዱ ሰንበትን አክብር ነው እና ሰንበትን ካላከበርክ ያው ኦብቪየስሊ ትሞታለህ። ማሻአላህ። ስለዚህ አንተ ከሟቾቹ አንደኛው ነህ ማለት ነው። ለምን ዛሬ ስራ ሰርተሃል? ሞት ማለት ምን ማለት ነው? ስጋዊ ሞት። ቅድም ነፍሳዊ ሞት ነበር። እኔ ጥያቄ ጠየኩህ፣ ስጋዊ ወይስ መንፈሳዊ? እሱ ደግሞ ስጋዊ ብሎ መለሰልኝ። ስጋዊ ሞት ከሆነ ማን ነው የሚገድለን? ሰዎች እንግዲህ እሱን እናንተ ነገ ሰው ወይስ እግዚአብሔር? እሱን አልተማርኩም። እሱን አልተማርኩም። ማለት ትገደላላችሁ፣ በእግዚአብሔርም ሆነ በሰውም ትገደላላችሁ። ሳትማር ታዲያ ለምን ቅድም ታብራራለህ? ነፍሳዊ ሞት ነው አንተ ንገረኛ፣ እሱን ንገረኛ። አንተ ማን እንደሚገልህ እግዚአብሔር ወይስ ደግሞ እንደዛ ካልክ እኔ እሱን አላውቅም ብለህ ከኛ ነው መጠየቅ ያለብህ። እኔም እንኳን እሱን አላውቅም፣ የሚገላቸው ማን እንደሆነ አላውቅም። ቅድም ነፍሳዊ ሞት ስትል ነበር፣ ስጋዊ ሞት ነው ሲልህ ነፍሳዊ ሞት ስትል ነበር። መንፈሳዊ ኩበትም እሱም አውድ አለው፣ አስረዳካለሁ አውዱ ምን እንደሆነ። አውዱን አውጣና አዳምጠኝ። እሺ አንድ የሚታርከው ቅዳሜ ቀን ስራ የሰራ ካለ ይገደላል። አንተ ግን ማለት የሚገለን ማን ነው? እሱን አላውቅም ብያለሁ። ስለዚህ አንተ ነገር እግዚአብሔር ነው የሚገልህ ወይስ ደግሞ ሰው ልኮ ነው የሚያስገድልህ? እኔ እነግርሃለሁ። ብትጠይቀኝ መጀመሪያ ሜንሽን ባታደርግ እሺ እነግርህ ነበር። በቃ ንገረኝ። አንተ ንገረኝ። እሺ አንተ ንገረኝ። በቃ የነፍስ መሞት ነው ብለሃል። ንገረኝ አንተ። በቃ የነፍስ መሞት ነው ያልኩት ሰው ሲናገር በማስረጃ ስለሆነ በቃ የኔን ቃል ተወውና የኔን ቃል ተወውና በቃ እኔ ተሳስቼ ሊሆን ስለሚችል አንተ መጽሐፉ ባለቤት ነው አይደለ? ይቅርታ በልና አልቀጥል። እሺ ያው ይቅርታ። እኔ እኮ አልመችም። አሁን መልስልኝ አንተ። እሺ ሙሉን ለማብራራት ያክል ቴን ኮማንድመንትስ ኦፍ ጋድ ከምንላቸው አንዱ ይሄ ሰንበትን አክብር ስለሆነ የቤተክርስቲያን ስርዓት ቢሆንም እሱ ከዛ ውስጥ አንዱን ሰንበትን ማክበር ብትሽር ትሞታለህ ነው። ምትሞት ደግሞ ሰው መጥቶ ይቀጠቅጥሃል አይደለም። አውዱ ምንድነው? ስትሞት በነፍስ ትጠየቅበታለህ ነው። ይሄ ደግሞ ክሊር ሆኖ ኦሪት ላይ ያለ ነው። ስለዚህ የምናከብረውም ነው አይደለም። ሰንበትን ይቅርና ሌላ በዓል ጨምራ ቤተክርስቲያን እኮ 30ውን ቀን ከፋፍላ እያከበረች ነው። ይሄ ጠፍቶ አይደለም የምጠይቀው ሰውን ለማደናበር ካልሆነ ቅድም ያነሳው ፖይንት ልክ ስላልሆንት ማለት ነው። በጣም ጎበዝ። በጣም ጎበዝ ነው። ቁማ እናወራ። አንደኛ ማስረጃ የለህም፣ እሱ ላይ እመጣልሃለሁ። ከማስረጃው በፊት ግን ቅዳሜ ቀን ስራ የሰራ ካለ ምን ይሆናል ማለት ነው? ይሞታል። አስረግጬ ነው የምነግርህ። አመሰግናለሁ። ስለዚህ አንተ ራሱ ከሟቾቹ አንደኛው ሟች ነህ። አንድ እዚህ ጋር ሞት ላድርግህ። ስለዚህ አንተ ራሱ ምንድነህ? ከሟቾቹ አንደኛው ሟች ነህ። ቅዳሜ ቀን ስራ በመስራት እግዚአብሔር ይገልሃል። ጨርሰናል። አሁን ቀጥሎ ግን ሞቱ ሰማይ ላይ ነው ብለሃል። ማስረጃ እስኪ የት ቦታ ላይ ነው ሞቱ? ሰማይ ላይ ነው ሳይሆን ስትሞት በነፍስ ትጠየቃለህ ነው። ማስረጃ ግልጽ እኮ ነው፣ ክሊር እኮ ነው። ማስረጃ እሱ ራሱ የጠቀስከው ጥቅስ ይብራራል። እሺ የትኛው ጥቅስ ላይ ንገረኛ ቦታውን። አሁን አንተ ያወጣው ሰንበትን መሻር። እሺ እኔ ምንድን ነው ያወጣሁት? ቆይ አንዴ እኔ ምንድን ነው ያወጣሁት? እኔ ይኸውልህ አሁን ክሊር አድርጌ እመልስልሃለሁ። ከፈለግ ያወጣሁት ምንድን ነው? ማስረጃ የለህም በፊት ያለ ቆይ ረሳ ቀይር ሜት አድርጌ ረሳ ቀይር። የትኛው ቦታ ላይ ምኑን ነው ማስረጃ የምትለኝ? አሁን የጠቀስኩ ቦታ ምንድን ነው? አንተ ያወራኸው ላይ እኮ አልከኝ አይደለ? ምንድን ነው ያወራሁት? ሞቱ የመልቂያማ ወይም ደግሞ የትንሣኤ ቀን እንደሚጠይቅ ማስረጃ ተነስቶ የመልቂያማ ወይም የትንሣኤ ቀን ጠይቃለሁ። ሞት ነው ያልከው ማስረጃ አምጣ። መጀመሪያ እኔማ እኮ ቅድም እኮ ይቅርታ ጠይቄያለሁ እኮ እኔም ይቅርታ ጠይቃለሁ። ስለዚህ አንተ ማስረጃ ሙድምትስ ከሆነ በቃ አንድ ሜታ ግላራ ደግሞ በቃ አልፈዋል። የለህም ማስረጃ። ስለዚህ ሜታ አድርግ በቃ ይሄን ያልኳቸው አያቸው። በዚህ ይሄዳሉ መጨረሻ ላይ ሜታ አድርግ ሲያስወራኝ ላውራ ደግሞ ላውራ አስወራኝ
እንዴ አንድ ያስወራ ምን ነካ? ችግር የለውም። ሚወት አድርጎ እያወራህ እኮ ላውራችን ጆሮን ተጠቀመው። በቃ ጀግና ነህ። ሁላችሁም ሰምታችኋል። ቅዳሜ ቀን ስራ የሰራ ክርስቲያን ካለ ይሞታል። ወገናችን ከዚህ በኋላ ሚወት ካሳ ትወርዳለህ። ሰምተኛል። ሚወት አድርግ ተአደብ። ቀጥሎ ስጋው ሞቱ የመልቂያ የትንሣኤ ቀን ነው ብላ ማስረጃ የለውም። ይቅርታ ጠይቋል። እኔ ግን ማስረጃ ላቀርብና ላስተምርህ። እሺ ተማልከኒ ቤተክርስቲያን ያደበቀችን ላስተምርህ። ተመከት ምን እንደሚል የሻረው ስራ የሰራበት ቢኖር አለ ይሙት። ስራ የሰራበት ሰው እርሱ ከህዝቡ ተለይቶ ይጥፋ። ከህዝቡ ተለይቶ ህዝብ የሚባል ነገር ያለው ሊጠፋም የሚችለው ምድር ላይ ነው። ስለዚህ እግዚአብሔር ይጥፋ ብሎ ያስቀመጠው ምን ላይ ነው? ምድር ላይ ነው ማለት ነው። ለምን ይጥፋ ብሎ እንደሚሞት ተናግሯል። ኢቨን በሙሴ ህግም ደግሞ ይገደላሉ። ቅዳሜ ቀን ስራ የሚሰራ ካለ እግዚአብሔር ይገለዋል። ምን ትላለህ? ሄደ ይመቸው ከሄደ። እሺ አማኑኤል ሰላም ብያለሁ። አይ ቲንክ ሆሴ ይቀድማል። ሆሴ ሰላም ብያለሁ። እሺ እንዴት ናችሁ? መላው 4500 ሙስሊሞች እንዴት ናችሁ? ሰላም ናችሁ? አለን አልሐምዱሊላህ። እንዴት ነህ አንተ? አለን። ስማኝማ ለአንተ ደግሞ በጣም ወሳኝ ጥያቄ ነበረኝ። በጣም አንገብጋቢ ጥያቄ። ምንድን? ስማኝማ መጽሐፍ ቅዱስን ገልጬ ሳነብ ማለት ነው በውስጡ እንዴ የሚያስደነግጥ ነገር አገኘሁኝ። እስቲ ያሳይ። ምሳሌ ምን አለ መሰለህ? እግዚአብሔር አይነ መጭማጫ፣ እከካም፣ ቋቁቻም ድንክ ከሆንክ አገባም አለ። ቤተ መቅደስ አገባም አለ እግዚአብሔር። እስቲ ያሳይ። አንዱ አለብህ? ከነዚህ ውስጥ አንዱ አለብህ አንተ? አይ የለብኝም ወላሂ። ተርፋለህ። ላውጣልህ መጽሐፉን? እስቲ አውጣዋል። እከካም ካለ እንዳይገባ ብለህ ላውጣው። እንክፈተውና እንየው እኮ። እስቲ ክፈተው። እስቲ የቱ ጋር ነው ያገኘው? እያወጣሁ እኮ ነው። እስከ አንብባት። ምንድን ነው የምትለው? እስቲ የቱ ጋር ነው? ኦኬ እውር ወይም ካሰ አካል ያለው እግረ ሰብ እኔ ላንብብልህ የምታርገው በቃ ድምፅ አለ ከኋላ ላንብብልህ የምታርገው እውር፣ አንካሳ። እንግዲህ በደንብ አድርጋችሁ ተከታተሉ ሁላችሁም ከስራ ያላችሁም። ከነዚህ ውስጥ አንዱ ካለባችሁ እግዚአብሔር አይፈልጋችሁም፣ እግዚአብሔር አይወዳችሁም። ከነዚህ ውስጥ አንዱ ካለባችሁ እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ እከካሞች አላችሁ። ይቅርታ መጽሐፉን ያለው እሺ። እከካም፣ ቋቁቻም ወይም ጃንደረባ ነውረኛ ሁሉ አይቅረብ። ካህኑ አሮን ዘር ነውር ያለበት ሰው የእግዚአብሔር እንጀራ ሊያቀርብ አይገባውም። ነገር ግን ነውረኛ ነውና መቅደሶችን እንዳያረክስ ወደ መጋረጃ አይግባ። እከካም ቋቁቻም ካለ ወደ መጋረጃ አይግባ ይላል እግዚአብሔር። ጥያቄ እከካምና ቋቁቻም እግዚአብሔር ምን አድርጎት ነው ቤተ መቅደስ አይግባ እርኩስ ነው ያለው? እዚህ ጋራ ማለት ምን መሰለ እያስረዳ ያለው አሁን እውር ሲባል የግዴታ አይን የሌለው ማለት አይደለም። አንካሳ ሲባል የግዴታ እግሩ የተቆረጠ ምናምን ማለት አይደለም። ተናገር ያለው እውር ሲባል በቃ እያዩ እንደማያዩ ማለት አይነ ልቦናቸው የተደፈነ ገባኝ። አንካሳ ማለት ወደ ቤተክርስቲያን አፍንጫ ደፍጣጣ ማለት ምንድን? አፍንጫ ደፍጣጣ ማለት ሰምን ማለት ነው። እየገባኝ ነው። ማሻአላህ። አይ እኮ ይሄ ደግሞ ለጣዖት የሰው አፍኝ በቃ አለ አፍንጫ እሺ፣ ገባኝ። የሚሰው ምናምን። እሺ አይነ መጭማጫ ምንድን ነው? እሺ አይነ መጭማጫ ምንድን ነው? አይነ መጭማጫ ምን ማለት ነው? አይኑ ትንሽ የሆነች ትንሽ አይን ያለው አዎ፣ እንደዚህ እኮ አለ በጣዖት ስርዓት እየተወለዱ። አሁን እግዚአብሔር ማንንም ሰው ሲፈጠር ማለት ጤነኛ አድርጎ ነው። እግዚአብሔር ማንንም ሰው ሲፈጠር ማለት ጤነኛ አድርጎ ነው። አዳሚት አድርገው ጨረስከን? እሺ ሆሴ፣ እግዚአብሔር አሁን ማንንም ሲፈጠር ጤነኛ አድርጎ ነው የሚፈጥረው። ነገር ግን ለጣዖት ሲሰዉ ማለት አንድ ሀሳቤን ውሸት ነው። እሱ ራሱ ውሸት ነው። እግዚአብሔር ብዙ ነገሮች ይፈጥራል። እሱ አለም ፖይንታችን ተመልሶ ወደዚህና እዚህ ጋር ምሳሌ አይነ መጭማጫ እከካም አለ። እሺ እከካም ምንድን ነው? እከካም ማለት እኮ በቃ ለጣዖት በቃ ንጽህናውን የማይጠብቁ አሉ። ለጣዖት የሚያደርጉ ማለት
እሺ ቋቁቻ ማለት ማለት ነው። ቆይ ታጋ እንዴ ቋቁቻ ምሳ ቋቁቻ ምን ማለት ነው? እኔ እንጃ። እስቲ አስረድ። ምንድን ነው? በቃ ተምረና እንደዛ ከሆነ አይደለም። መጽሐፍ ቅዱስ እየተናገረ ያለው ማለት አንድ ነገር ልንገርህ። እሱም አንድ ነገር ልንገርህ። አንድ ነገር ሆሴ አየህ አይደለ? ዝም ትፈላሰፍበታለህ። መጽሐፍ ታወቀዋለህ። ጥቅቱን እኮ ዛሬ የሰማኸው። አንደኛ የሚያወራው ሊትራሊ ስለ አንካሳ ስለ ቆማጣ ነው። በአሮን ሕግ መሰረት ወደ እግዚአብሔር ጉባኤ አንካሳዎች አይገቡም፣ ገብተውም አያውቁም። እናውቃለን። አንተ ግን ምን አልክ? እከካም ሲባል እኮ በቃ ለጣዖት ማለት ማስረጃ የለህም። ግን መጽሐፉ እንደዛ አይልም። አሁን ግን እንዳሳየው ከሆነ እግዚአብሔር እከካም ቋቁቻ ያለበት ነውረኛ ጎባጣ ካለ እግዚአብሔር አይወዳችሁም። እኔ እንግዲህ ያለብኝ አይመስለኝም። ካለባችሁ እንግዲህ አሁን ማለት መጽሐፍ ቅዱስ ላይ ማለት መጽሐፍ ቅዱስ ላይ አለ ኢየሱስ አሁን ጎባጣን ሲያድን እውሮችን ሲፈውስ አይተናል። ለእውሮች ቦታ ይሰጣል፣ ለአካል አይሰጥም። ኢየሱስ እንደማይሰጥ ንገርህ። ኢየሱስ ቦታ የሚሰጠው ለዘሩ ብቻ ነው አይደለም። ወላሂ ለዘሩ ነው። ምሳሌ አንድ ሴት ወደሱ መጣችና ምን አለችው? እባክህን ልጄን ፈውስልኝ አለችው። እሱ ደግሞ ምን አላት? አንቺ ውሻ ወደዛ ሂጂ አላት ኢየሱስ። ታውጣለህ? የዮሐንስ ወንጌል ላይ እሺ ውጣና ይነበብ። ኢየሱስን አምላክ ነው ያደረገው። እኔ የተላኩት ለእስራኤል ብቻ ነው፣ ስለዚህ ወደዛ ሂጂ ብለው አባራታም እያለቀሰች እባክህን እያለች እየለመነች እባክህን ልጄን አሙብኝ ነው ልጄን አድና እያለች እየለመነች እንደዛ ልክ ልኳን ነግሮ አባረራት። ይውጣ። እስኪ አንብበው። አንዴ ከነዓናዊት ወደ እርሱ መጥታ የዳዊት ልጅ ሆይ እዚህ ጋር አለው ውሾች እኮ የተባለው ማንን? እሷን ነው። ሙሉ አንብበው መጀመሪያ። ውሻት እሷን ነው። እዚህ ጋር እሷን መሆኑ እሷን አላላት። መጀመሪያ አንብበው እስኪ ሙሉ አንዴ። ለምን ከበደ ማንበቡ? ከዚህ በቃ አነቦኔ አንብብላችሁ። ከዚያ አንድ ሴት ከነዓናዊ ወደ እርሱ መጥታ የዳዊት ልጅ ሆይ ልጄ በርኩስ መንፈስ ተይዛ ትሰቃያለች፣ እባክህን ራልኝ እያለች ጮኸች። እርሱ ግን አንድም ቃል ሳይመልስላት ዝም አለ። ኢየሱስ እንደዛ እየጮኸች ዝም አላት። ተመልከቱ እንግዲህ ምን አይነት ሰው እንደሆነ። የመጽሐፍ ቅዱስ ደግሞ የሙስሊሙ እንዳይመስላቸው የኛ እንደዛ ያታል። እንቀጥል። በዚያን ጊዜ ደቀ መዛሙርቱ ወደ እሱ ቀርበው ይህቺ ሴት እየተከተለችን ስለምትጮህ እባክህን አሰናብታት አሉ። ተከታዮቹ ከሱ ተሽለው ምን አሉት? እባክህን አሉት። እርሱም እኔ የተላኩት ለእስራኤል ብቻ ነው፣ ለጠፉ በጎች ብቻ ነው ሲል መለሰ። ሴትዮዋ ግን ቀርባ በእግሩ ስር ተንበረከከችና ጌታ ሆይ እባክህ ዳኝ አለችው። ኢየሱስም የልጆችን እንጀራ ወስዶ ለውሾች መጣል የተገባ አይደለም አለ። የእስራኤሎችን እንጀራ ውስጥ ለውሻ አልሰጥም። ውሻ አልወሰደባት። ከዛ እርሷም ጌታ ሆይ ብላ ለመነችው ይላል። አሁን አስበው አምላክ ነው ኢየሱስ። ይሄንን ልመልስልህ በተራ ኪሩ በተራ ሆሴ ጨርስ። ሆሴ መልሳለህ። አይ ይሄንን ተውና ማለት ባጭሩ ተናገርኩ የነበረው ማለት በቃ የተናገረ የነበረው ጣዖት አምላኪዎች የነበሩት ለነሱ ማስረጃ እንደዛ እንደሆነ አሉ እኮ መጽሐፍ ቅዱስ ላይ እኮ አሉ። ብዙ አቅርባ አሉ ሳይሆን አቅርባ እንዴ ጣዖት የሚያመልኩ አሉ መጽሐፍ ቅዱስ ላይ ብዙ። እዚህ ጋር የሚያወራው ስለ እንትና ዘር ነው፣ ስለ አሮን ዘር ነው የሚያወራው። የአሮን ዘር ደግሞ ካህናት ናቸው። ወላሂ የአሮን ዘር ነው። ያው ተመልከት፣ ለአሮን ነገር ነው የሚለው። ያው ለአሮን ያው ከዘር አያ ከዘር ከአሮን ዘር አልተማርክም? ወሴ ተማር እኮ ዘርክ እኮ ማለት አሁን ከዘር ውስጥ ሊኖር ይችላል። ጣዖት ማስረጃ አሉ። ጣዖት ምናምን የሚያመልኩ አሉ እኮ ማስረጃ አሉ። ማስረጃ ነው እያወራ ያለው እንጂ አሉ። አቅርብ። ሲጀመር ጣዖት አምላኪ የእግዚአብሔር ጉባኤ ምንም አይገባም፣ ምንም ላይ አይገባም እኮ ጣዖት አምላኪ የእግዚአብሔር ጉባኤ አይቀርብም። እንኳን ጣዖት አምላኪ ይቅርና ከካም አይገባም። ያው ከካም አይግባን የሚለው መጽሐፉ የት ነበር? በአላ እሱማ ንጽህና ጠብቀ መግባት ነው ያለበት። እጀ ሰባራ ለምን አይገባም? ይሄ እኮ ማለት የማይሰጥ ማለት እኮ ነው፣ ለነዳያን የማይሰጥ። እሺ ጎባጣሳ አንተ ያየኸው ጎባጣ ጎበም እንዲ አንተ የምትለው እኮ ግራ ነው የቀለከው እንዲ ያለው ግን አንዴ አይደለም። አይ አንተ አሁን ቀልደኛ በጣም ይጫወታል። ያጀማ ይጫወታል። ተጫዋች ነው ወላሂ ተጫዋች ነው። ከካም እያለ አይ ከካም ሲባል እኮ ንጽህና ይመጣል። እሱ ካልመለሰልህ እኔ ልመልስልህ እኮ አልኩህ እኮ። የምራት መልሱ ከፈለግከው ሰላም ብያለሁ።
ሰላም እግዚአብሔር ይመስገን። ሰላሙን እንዴት አላመጣ ዋላችሁ? ከየት ቤተ እምነት ነው? አይ ይኸውልህ ቆይ እኔ ረጋ በል። ከኦርቶዶክስ ነኝ። ጥያቄ እኔ ነበረኝ ከኦርቶዶክስ ጥያቄ እኮ ነበረኝ። ረጋ ብለን እንጀምር። የትኛውን ነው ልመልስልህ። የምትመልሰው? የትኛውን? ሁለቱንም አሁን የጠየካቸውን ሁለቱንም እሱን የጠየቅከውን ማለት ነው። እሱ ከዚህ እንጀምር። እስካልመለስ እሺ ከዚህ እንጀምርና እሺ አስወራኝ አንዴ። እሱ ቀጥል። እስካልመለሰልህ ድረስ አንድን ጥያቄ እሱ ካልመለሰልህ ልመልስልህ እያለህ ከሆነ ለምን ሚዩት ታስደርጋለህ? አየህ ልመልስልህ እያልኩ ነው አይደለ? መልሱ ነው አይደለ እየፈለክ ያለኸው? አንተ ግን እንግዲህ ቀጣውጥነት ይባላል። እሺ ከይቅርታ ጋር ሰው ቤት ገብተህ ሰው በተረጋጋ እያወራ ነው እያናገርኩበት ላስረዳህ አዳምጠኛ ኪሩቤል። ይሄ ባህላችን ነው። በኢትዮጵያን ባህል አንድ እንግዳ ሰው ቤት ሂዶ ዘሎ ኪችን ገብቶ ምግብ እንትን አያደርግም። ህግ የስነ ስርዓት የሚባል ነገር አለ። እሺ ሆሴ ክርስቲያን ነው፣ እያወራ ነው፣ እየሞገተ ነው ያለው። ዘለህ መሀል ላይ ገብተህ መፈትፈት የለብም። ከበደኝ ቢል እሺ፣ ከብዶት ከሆነ ሳይከብደው እየመለሰ ዘላ አይገባም። ግን ችግር የለውም። አሁን ገብተሃል፣ መቀጠል ትችላለህ። ቴንኪዩ። ግን አንድ ነገር እዚህ ጋር ማለት የምፈልገው ነገር እዚህ ጋር 4000 ሰው አለ አይደለ? ኦርቶዶክስም ሙስሊምም ጴንጤም ምናምን ሊኖር ይችላል አይደለ? ስለዚህ ይሄን አሁን ለሌሎቹ እየተደናገሩ ከመጡ እኔ ሰው ሳይወጣ ልመልስልህ ነው ያልኩህ እንጂ ይሄ ጋጥ ወጥነት ወይም ደግሞ ይሄ ሰው ቤት ገብቶ ልፈትፍት ባይነት አይደለም። እሺ ይሄን እንጨርስና ወደ ጥያቄ ልግባ። ጥያቄን ጠይቀኝ። እሺ አሁን እሺ የፈለኩትን ጥያቄ መጠየቅ እችላለሁ? ይህን ብቻ መጠየቅ የምችለው እንደፈለግ። አሁን እኔ የሰማሁት አሁን ስትከራከሩ አሁን ነው የገባሁት። ሁለቱ አንድ ርዕስ ላይ አሮን ላይ እና ኢየሱስ ክርስቶስ አንድ ርዕስ ላይ ብዙ ሰዓት አንፈጅም። በጣም ወሳኝ ጥያቄ ነበር ስለ ስላሴ። በጣም ወሳኝ ጥያቄ። እሺ ልጠይቅህ? እሺ ይገርምሃል፣ መጽሐፋችሁን ሳነበው ኢየሱስ አንድ ህፃን ልጅ እየተጫወተ እያለ ሳያስበው ህፃኑ ልጅ ኢየሱስ መታው። ኢየሱስ ደግሞ ለምን መታኸኝ ብሎ እዛው ገደለው። እና ኢየሱስ አምላክ ከሆነ ህፃን ልጅ ለምንድን ነው የሚገለው? የቱ ጋር ነው የሚለው? ያው እዚህ ጋር እስታንብባት። መጽሐፉ ምንድን ነው? ያው ተአምረ ኢየሱስ። እሺ ቀጥል። አንብባት። ከየትኛው ልጀምርልህ? ከዚህ ዳግመኛም አንድ ልጅ ሲሮጥ የጌታ ኢየሱስን ልቡን መታው። ጌታ ኢየሱስ ያን ልጅ ሕይወትህ ተቆረጠች አለው። በዚያኑ ጊዜም ያ ልጅ ወደቀና ሞተ። የሞተውንም ልጅ የተመለከቱ ደንግጠው ጮኹ። የሚናገረው ሁሉ የሚፈጸምለት ይህ ልጅ ከማን ወገን ይሆን ተባባሉ። የሞተው ልጅ ለዘመዶች አለቀሱለት፣ መሪር ሐዘንም አዘኑለት። ከዚያም ወደ ዮሴፍ ዘንድ ሄደው ይህ ልጅ ከአንተ ጋር እያለ ከእኛ ጋር በዚች ሀገር ልትኖር አትችልም። ከዚህ ድልን ወይም በእኛ ላይ ይባርክ ዘንድ እዘዝ አሉት። ዮሴፍም ልጄ ሆይ ሰዎቹ በአንተ ላይ በጠላትነት። እዚህ ጋር ቁምና ሁን። ታሪኩን ከላይ እንጀምር። ኢየሱስ እዚህ ጋር ምንድን ነው ያደረገው? ታሪኩ የሚጀምረው እዚህ ጋር እኮ ነው። ዳግመኛ በሆነ ታሪኩ የሚጀምረው አየህ አይደለ? ህፃን ልጅ ገደለ። ኢየሱስ ልቡን መቱት፣ ገደለ። እሺ ታሪኩ ስለምንድን ነው የሚያወራው? እዚህ ጋር ታሪኩ የሚያወራው ኢየሱስ እያደገ ሳለ አንድ ህፃን ልጅ እየተጫወተ ልቡን ሲመታው አይደለም። ከላይ ጀምር። እሺ ከላይ ጀምር። ደስ ይበል። አንብበው። ለውጥ የለውም ግን አንብበው። ምን እያደረጉት ነበር? ኢየሱስ ክርስቶስን መጀመሪያ ምንም ማድረግ እየተጫወተ ነበረ። አታይም? እንደዚህ ጋር የተነበበ አለ። ጨርስ። ቆይ ጨርሰዋል? ታሪኩን አንብበ ሙሉን? አዎ። እዚህ ጋር ምልክት ካረክበት ውጪ? አዎ። ታዲያ ምን አስነስቶ ምን አረገው? መጨረሻው የት ላይ ነው እንደዛ የሚለው? አሳየን። ሄዳ እንዴ ላነበስም በቃ። እሺ መጀመሪያ እዚህ ጋር ኢየሱስ ምን አደረገ? ጨርስልኝ አንዴ። ምን አረገ? ያደረገው ነገር አለ ንገረኝ አንተ። አዎ ረገመው፣ ሞተ። ከዛ ልጁ ሞተ አይደለ? አዎ ማሻአላህ። እሺ አሁን እንቀጥል። አሁን አንተ ልጁ ተነስቷል ያልከው አይደለ እኮ? ቀጥላለህ፣ ታሪክ አለ። እሺ ያው እስኪ ናንበው። ልጁ የተነሳበትን ሰምታችኋል። ልጁ ተነስቷል ብሏል። እስኪ ናንበው። አንተ ተነበውም ያው እዚህ ጋር ጨርሳ እዚህ ጋር ደርሳል። አንብብልኝ። አሁን አስቡት፣ አምላክ ተብሎ ህፃን ልጅ ሲገል ማለት ነው። ኢየሱስ እኮ ነው ያው ሲጫወት ለምን መታህ ቢሆን የገደለውና አምላክ ለምን እንደዚህ ያደርጋለሁ? እስኪ አንብብና መልስልን። እየተነሱብነውና ለምን እንዲህ ታደርጋለህ ብሎ ገሰጸው። ጌታ ኢየሱስን መልሶ ሰዎች አባቴን የሰውን ቃል ወይም ምስጢር የማያምኑ ከሆኑ ልጆቻቸውን
ሊደስቱ ባልተናነሱም ነበር አለው። ምን ባላሉ ነበር አለው እዚህ ጋር የአባቴን የጥበቡን ቃል ወይም ምስጢር የማያምኑ ከሆኑ ልጆቻቸውን ሊገስጹ ይገባል። አያምኑም ነበረ። አባቱም እናቱም ልጁ ስለ አባቱ የጥበብ ምስጢር ወይም ቃል አያምኑም ነበረ። ልጆቹ አባቱም እናቱም ማለት ነው ከሃዲያን ነበሩ ማለት ነው። ተግባባ። እዚህ ጋር የሚመልስ አንተ ያልከው ልጁ ተነስቷል ያልከው እሱን አሳየኝ መጀመሪያ። አይደለም አስመስሎ ይጠይቅና የት ቦታ ተነሳኝ ነው? ተሳስቼ ነው። እሺ ቶቶ ይሄን ታሪክ ሌላ ታሪክ ኖ አሁን በቃ እዚያ አሁን ቆይ በቃ ተሳስተሃል። አያ አይልም አምላክህ ኢየሱስ ልጅ ገለው አምናሃል። በቃ አያ ሙስሊም ቤት መተህ ማጭበርበር የለም አይቻልም። ወደድክም ጠላህም ህፃን ልጅ ገለል። አሁን ተመለስና ያ ልጅ ህፃን ልጅ ነበረ። ህፃን ልጅ እንዴት ነው አላመንክም ተብሎ የሚገደው? ሲቀጥል ስለዚህ ኢየሱስ ያላመነ ካለ ይገላል ማለት ነው። ከሃዲዎችን ይገላቸዋል ማለት ነው። ኢየሱስ ያላመነ ካለ ህፃን ልጅ እኮ ህፃን ልጅ ልቡን ሲመታው እኮ ለምን መታኸኝ ብሎ ድፍት ታደርገው ኢየሱስ እንዴ። ከዛ ደግሞ መተው የፍቅር አምላክ ይላሉ እኮ የፍቅር አምላክ ሰዎችን የሚወድ አምላክ ይላሉ። እንደዚህ ህፃን ልጅ እየገደለ ኪሩቤል ምን ነው ዝም አልክ? ሚውት ነህ እያወራህ እኮ። እሺ መልሱን እኮ እዚህ ጋር እኮ ነግሮሃል እኮ መልሱን እኮ ነገረ። መጨረሻ ላይ እኮ የአባቴን የጥበቡን ቃል አላመኑም። ህፃን ልጅ ነው እኮ። ስለዚህ ቆይ አንድ ሰው ካላመነ ይገደላል ማለት በክርስትና አይደለም። ይገደላል አይደለም፣ ይገስጽ። ኢየሱስ ምንድን ያደረገው ልጁን? ኢየሱስ ምንድን ያደረገው? ኢየሱስ ምንድን ያደረገው? ልጠይቅህ ኢየሱስ አምላክ ነው ብለን እናምናለን። አምላክ በእናንተ ሁሉን አዋቂ ነው አይደለም? እሱኛ ላይ ነው። አንተ ላይ ከሆነ አዋቂ አይደለም። እሺ በእናንተ ሁሉን አዋቂ ነው አይደለም? በእኛ ሁሉን አዋቂ። መጀመሪያ የራስህን መልስ። በቃ በእኛ አምላክ ብለን የምናመልከው ሁሉን አዋቂ ነው አይደለም? አይደለም፣ ሁሉን አዋቂ አይደለም። ወላሂ ሁሉን አዋቂ አይደለም። የቱ ጋር ነው ሁሉን አላዋቂ ሆኖ የሚነግርህ? እኛ ጋር ላውጣልህ? አውጣልኝ። ሁሉን አላዋቂ የሚልበትን አውጣልኝ። ኢየሱስ እኔ እናንተን ደግሞ ሁሉን አላዋቂነት እነግርሃለሁ። ያለ ወላሂ ታውጣለህ። እሺ እናውጣ። እኛን ጀምር አይደለ? ጀምር። እሺ እስኪ አንብበው። ምንድን ነው የምትለው? ቆይ አይደለም ሶሪ። እስኪ አንብበው። ምንድን ነው የምትለው? የትኛው? ከላይ ያለው ስለዚያሽ ቀን ወይም ስለዚያሽ ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ከአባት በቀር የሚያውቀው የለም ይላል። ልጅ የተባለው ማን ነው? እኛ ልጆች። ልጅ የተባለው እናንተ ናችሁ? አዎ። ትርጓሜ ላይ አባት የተባለው ማን ነው? አባት የተባለው ማን ነው? የአዲስ ኪዳን ትርጓሜ መጽሐፍ አለ። መጀመሪያ አባት የተባለው ነገር አባት የተባለው ማን ነው? አባት የተባለው ማን ነው? አባት እግዚአብሔር ነው። እኛ እግዚአብሔር አባታችን ብለን እናምናለን። አንዴ እዚህ ጋር ቁምና እናንተ አምላካችን ብቻ አይደለም። እዚህ ጋር ሰበር ዚያ ልንገርህ። እሺ ሰበር ዚያ ልንገርህ። አንዴ ቆይ እዚሁ እያለ ልጅ የተባለው ኢየሱስ እንደሆነ አሳምንክ እኮ። ልጅማ ኢየሱስም ተብሏል እኮ። ተብሎ አይደለም ነው ተብሎ አይደለም። እዚህ ጋር ልጅ የተባለው ኢየሱስ ነው። አታጭበብ። አቅም የተባለው ኢየሱስ ነው። ወልድ አይደለም። እዚህ ጋር ወልድ ነው። ወላሂ ወልድ ነው። ወልድ አይደለም። ወልድ ነው። ያው አይደለም። ልንገርህ። እሺ ይፍቀድልኝ። እስቲ ስማኝ። ትርጓሜው ጠየቀኝ አይደለ? ጠየቀኝ አይደል? አንተ ነው ጠየቀኝ። ልመልስልህ አንዴ። እሺ ይሄ ምንድን ነው የሚለው? እስኪ አንብበው። ምንድን ነው የሚለው? ወበንተሰ ይእቲ ዕለት ወይ እቲ ሰዓት አልቦ ዘአምራ ወይ መላእክተ ሰማይ ወይ ወለድ ዘእንበለ አብ ባህቲቱ ይላል። ወይ ወልድ ያለው ማንን ነው እንዴ? ወልድ ማለት እኮ ወልድ ማለት ልጅ ነው። ወልድ ተብሎ የሚታወቅ ከስላሴ አካል ማን ነው? አይደለ? ወልድ መንፈስ ቅዱስ ማን ናቸው? ወልድ ማን ነው መሀል ላይ ያለው? እዚህ ጋር ወልድ በግዕዙ ማለት ነው። ወልድ ማለት ልጅ ማለት ነው። ልጅ ማለት ቀለል እናድርገው። አንዴ አዳምጠኝ። ወልድ ኢየሱስ ነው። አብ ወልድ መንፈስ ቅዱስ ከስላሴ አካል አንዱ አካል ነው። ወልድ ኢየሱስ ነው። አንተ ወልድ የተባለው እኛ ነን ብለሃል። ስለዚህ ማስረጃ ሲቀጥል ልጅ ነው የሚል ልጆች አይደለም። ልጅና ልጆች ይለያያል። ልጆች ቢል እናንተ ነብባችሁ፣ ግን ልጅ ነው ያለው። ልጅ የተባለው አካል ማን እንደሆነ በማስረጃ አቅርብልኝ። ቀጥል። አሁን አያችሁ ያገ ሙስሊሞች ኢየሱስ አያውቅም። ወሂድ አለ። ሰላም አለይኩም ኡስታዝ። ይኸውልህ ሰላም ወራህመቱላሂ ወበረካቱ። ለምንድን ነው መሀል ላይ የሚገባው? ለመግባት ፈልጌ አይደለም። ኢምራን ሀሳብ ልሰጥ ነው። አብሽር ኢምራን። እስቲ ወልድ የተባሉት አማኞች እንደሆኑ ወይ ከአንድምታ ወይ ከቸርች ፋዘርስ ኮሜንት ሲያደርጉ ልጅ የተባለው አማኞች ናቸው፣ አባት የተባለው ደግሞ አብንም ወልድንም መንፈስ ቅዱስንም የሚያካትት ነው የሚለውን
እንደዛ ብሎ የፈታ አባት አለ፣ አንድ አባት አለ። እስቲ እሱንም ያምጣ፣ አዲስ ነገር ስለሆነ ለኛ። ጥሩ ወሂድ። እሺ ልመልስላችሁ። ትርጓሜ ሲተረጎም በእኛ በቤተ ክርስቲያናችን አንድምታ ይባላል። አንድምታ ማለት እየሰማኸኝ ነው? አያወጣውና እንየው። ምኑን ነው ማወጣልህ? መረጃዎችን ነው። አንደኛ ቸርች ፋዘርስ መካከል ጥንት የነበሩ ሐዋርያንን አሁን ስታነሱ አሁን ጥያቄው ስታነሱ የትርጓሜ መጽሐፍ አላችሁ? አሁን ስልኬ ላይ ስለሆነ እንዴት ላውጣልህ? ክሪቤልዬ አሁን እያወራሁበት ባለ ስልክ ነው ስልኬ ላይ ያለው። ገባኝ። ችግር የለውም። ግን ወልድ የሚለውን በግዕዙ ወልድ ብሎ አስቀምጦታል። በአማርኛ ልጅ ብሎ፣ በአዲሱ መደበኛ ትርጉም ላይም ወልድ ብሎ አስቀምጠውታል። ግሪከኛው ሂዮስ ብሎ ነው ያስቀመጠው። ቆይ አንዴ አዳምጠኝ ክሪቤልዬ። ሂዮስ ብሎ ነው ያስቀመጠው። አብን ደግሞ ፓትሮስ ብሎ ነው ያስቀመጠው። አንተ ፓትሮስና ሂዮስ የተባሉት አብና ወልድ የተባሉት እንጂ አማኞች ናቸው ልጅ የተባሉት የሚለውን ማስረጃን ከሃይማኖት አበውም ከቸርች ፋዘርስም ማስረጃ ካለ እከሌ ብለህ ጠቁመን እኛን ማውጣት እንችላለን። የሐዲስ ኪዳን ቤተክርስቲያናችን ስታስተምር የሐዲስ ኪዳንና የብሉይ ኪዳን ትርጓሜ መጽሐፍት አላት። መላክ እችላለሁ። ግን ላግዝ በቃ ትርጓሜ መጽሐፍ አለ አለኝ። እሺ አውጣ። አሁን ያነሳውን የወንጌል ክፍል ትርጓሜ ነው። እሺ አንዴ ለማስታወስ ያክል ሁሉን አቅም የተባለ ወልድ ኢየሱስ ሳይሆን እኛ ነን ያለው አንድምታ ላይ አለ ብሎ አንድምታውን ከፍቼዋለሁ። ያው የሉቃስ ወንጌል ምዕራፍ 13 ተከፍቷል። አሁን አንብባ የት ቦታ ላይ ነው እንደዛ የሚለው? ሚውት አንሳና አንብብልን። የሽየት አለ ምዕራፍ እንትን ነው ያው ምዕራፍ 13 ይሄ 30 ነው 33 ቁጥር 32 ነው። ያው መራሳይክ ምዕራፍን ካላመንክ ላሳይ መስናል ላሳይ። ይሄ ታያህ ቁጥሩ የት ነበር? በኋላ ታያህ። ይሄ ምዕራፍ ስንት ነው? ምዕራፍ 13 ያው ምዕራፍ 13 ቁጥር 32 ያው 22 አለ 23 24 25 እና እዚህ ጋር 32 አለ። አሁን አንብበው። እሺ ይሄ ትርጓሜ አይደለም ያነሳ ያው እሺ አውጣ። እሺ አይደለም አይ እኔ ላይ ያለውን ቆይ ያሳያለሁ ከፈለክ እኔ ኢንቦክስ አደረጋለሁ። ኦኬ ስለዚህ እናንተ ይለያያል ማለት ነው። ኦኬ እየሰማኸኝ ነው? በቤተክርስቲያናችን ሲተረጎም አንድ ጥቅስ ሲተረጎም አንድም እየተባለ አንዱ ታዘቡ። እንግዲህ ማስረጃው ላይ የለኝም እኔ ላግዝ። አስወራኝ አሁን እዚህ ጋር የመጽሐፉን ስም ንገረኝ። ይሄ አይደል መጽሐፉ? አንድምታ ከአንድምታ ከፍቻለሁ። ሌላ መጽሐፍ አለ? አቤት ኡስታዝ ኢብራኒ፣ አሁን አንተ ያስከውን አንድምታ አይቀበሉም እንዴ? ኪሩቤል ትቀበለዋለህ? ኪሩቤል አይሰማኝም። ኢምራን ከኔ ነው ወይስ ከሱ ነው? ድምፅ ቀንሷል። አሁን መጣ። ኢምራን የያዘውን አንድምታ አትቀበልም? እቀበላለሁ። እዛ ላይ የተባለው ማን ነው የሚለው? እዚህ ጋር ማብራሪያ ሰጥቷል አልሰጠም? ወልድ የተባለው ማን ነው ብሎ ያስቀመጠው? ይኸውልህ እኮ እኔ እኮ አላስጨረሳችሁኝም እንጂ እኮ መልሱን ገና እየመለስኩ። ወልድ የተባለው ማን ነው ብሎ ያስቀመጠው አንድምታው ላይ? እሱን ነው የፈለኩት። እዚህ ጋር ምንም ብሎ አላስቀመጠም እኮ። ኦኬ ማንን ነው አንተ የምትለው? ማለት ማንን ነው? ይኸውልህ በቤተ ክርስቲያናችን ገና እኮ መሀል ላይ አትግቡ። አንዴ ላስረዳችሁ። እሺ ይቅርታሽ። እሺ በቤተ ክርስቲያናችን አንድምታ ተብሎ ይነገራል። አንድምታ ማለት አንድም እየተባለ ይቺ አንዷ ጥቅስ ትወጣና አንድም ለዚህ ነው የተነገረው፣ አንድም ለዚህ ነው የተነገረው፣ አንድም ለዚህ ነው የተነገረው እየተባለ አንዷ ጥቅስ 10 20 አይነት ምንድነው ትርጓሜ ይሰጣታል በቤተ ክርስቲያናችን ማለት ነው። እየሰማኸኝ ነው ውሂድ ወይም ይምራል? እና ከነዛ ውስጥ ወልድ
ወይም ደግሞ እኛ ልጅ ተብሎ የተገለጸው ክርስቶስ ራሱን በስጋ ሲመላለስ ምን ብሎ ነው ራሱን እየገለጸ የነበረው? የሰው ልጅ እያለ ነበር አይደለ እየገለጸ የነበረው? ወልድም ያው አሁን እሷን ጠየቀች። አንዴ ረጋ ብለህ ርዕስ አትቀይር። ይሄንን ታላይ እንደዛ አንዴ ክሩቤል ማስረጃ ክፈት ስትባል ማስረጃ ማለት መክፈት አልችልም። እናንተ መጽሐፉ አለ። ቆይ አንዴ አዳምጠኛ ሰው ረባከ ተባበኛ ግን ከፍቼ ተባብሬሃለሁ። ሲከፍትልህ እዚህ ጋር መጀመሪያ አለ ወይስ የለም? ልጅ የተባላችሁት እናንተ እንደሆናችሁ እዚህ ጋር አለ የሚጠቅስ ማስረጃ እኔ ያዝኩት ላይ የለም። እዚህ ጋር ልጅ አይደለ? እሺ ልጅ ሰው ነው የሚል አለ። ማን ነው ልጅ? ወልድ ይላል። አዎ አስቀምጦታል። ክርስቶስ ነው ኢየሱስ ነው የሚል አለ። ልጁ ወልድ አስቀምጦታል። አትካዳው ምንድን ነው የሚለው? ወልድ ማለት ቆይና በቦቆ እዛኛው ለምን ታነሳብኛለህ? ልጆችና ልጅ ይለያያል። አዳምጠኛ ልጅና አዳምጠኝ። ልጅና ልጆች ይለያያል። ልጅና ልጆች ይለያያል። አዳምጥ። እንደዚህ ነው የሚለው። ያቺን ቀን ያቺ ሰዓት የሚያውቅ የለም በሰማይ የሚኖሩ መላእክትም ወልድም ከአብ በቀር ወልድና አብ አለ። አንተ ከፈለክ ይሄን አብ የተባለው እኮ አባት ሊሆን ትችላለህ። በራስ ተርጓሚ አባት የጤና አባት ሊሆን ትችላለህ። ግን በመጽሐፍ ቅዱስ አብ የሚባለው ማን ነው? አምላክ ነው። ወልድም ደግሞ አምላክ ነው። ወልድም ነው የተባለው። ወልድ ተብሎ የሚጠራ በቤተ ክርስቲያን ከኢየሱስ አንድ ማስረጃ አምጣ። አንድ ማስረጃ የለም፣ በተአምር የለም። ልጆች ከሆነ ልጆች ናችሁ እናንተ ናቃል። ልጆች ናችሁ እንጂ ልጅ አይደላችሁም እናንተ። ልጆች ልጅ ደግሞ ይለያያል። አሁን ይሄን አሳይቻለሁ። አንተ ምን ታደርግልኛለህ? ይሄን አንተ ወልድ ሲበዛ ነሽ ንገረኝ። ወልድ ሲበዛ ንገረኝ። እሱ ላይ እመጣለሁ። ምንድን ነው ይባላል? አንተ ማሳየት እኮ አለብህ። እሱን ማስረጃት እኮ አለብህ አንተ። የኔ ምግብ ወልድ ሲበዛ ወልድ ሲበዛ አለ ወላሂ ለመጣላ እንደሆነ አለኝ። የገዛ አንተ ነው ከፍትልሃለሁ። የገዛ መስደረቃት ከፍትልሃለሁ። ይከፈታል። አንድ ድምጽ ያስተጋባል ድምጽ እንከፍትልሃለን። የገዛ እንደምታም አለ። ወልድ ሲበዛ ውሉድ እያለን እናሳያለን ምን እንደሆነ። አሁን ችግሩ ማስረጃ አቅርብ ነው። ውሉድ ይባላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ያለ ውሉድ ይባላል። አዎ ልክፈትለት እንደው ልጆች ከሆነ ውሉድ ነው የሚባለው። ዮሐንስ ወንጌል 1:12 ላይ አለ። እሺ እኔ ለምን እንደማታስጨርሱኝ አላቅም። መሀል ላይ አትግባ ኢምራን፣ አንዴ ላስረዳ። ማስረጃ መጀመሪያ አቅርብልኝ። ሼር እንዳላረግልህ ስልኬ ላይ ነው አልኩህ እኮ። ማስረጃ አቅርብልኝ። የሐዲስ ወብሉይ ኪዳን ትርጓሜ ይላል። ያው ወንጌል ቅዱስ የወንጌል ትርጓሜ መጋቢ ሐዲስ ወሊቀ ማዕራን ወልደ ሰንበት። እሺ ትርጓሜውን እሱ ጋር ኢየሱስ ክርስቶስ ነው የሚል ንገረኝ። አንተ መጀመሪያ አንተ አሳያ። አንተ እኮ ተጠየቅኩ። አንተ የራስህን አቅርብ መጀመሪያ። ወዴት አድርግልህ ወንድሜ በእናትህ። ይሄ መጽሐፍ አይደለም ናት። እሺ ሌላ የትኛው አንድምታ? እሺ ተርጓሚ አይተና ስማቸው አይተና የተርጓሚውን ስም ወጥተህ እንደዚህ ሚኒማይዝ አድርገውና እዚህ ብያለህ አይተና ሽፋኑ ላይ ማለት ነው። አይተና ሽፋኑ ላይ ብፁዕ ቅዱስ አቡነ ጳውሎስ ነው ያሉበት። የትኛው ተርጓሚው ወይም አባቱ? ይሄ እንትና ሊቀ ጳጳሱ? አሁን እሱ እኮ አለ ሊቀ ጳጳስ ማለት እዚህ ጋርም እኮ አለ በተቀመጠ ራሱ ብፁዕ ቅዱስ ሊቀ ጳጳስ ዘኢትዮጵያ ወዕጨጌ ዘእንበአተ ካህናት ተብሎ ይቀመጣል። ጥያቄያችን እሱ አይደለም። ጥያቄያችን ተርጓሚ ማን ነው? የመጽሐፉ ስም ነው። አይተና ቤተክርስቲያናችን አንድ ነገር ላግዝ። ቆይ አንዴ ምን ታደርጋለህ መሰለህ ኪሩቤል፣ ሚኒማይዝ አድርገውና የመጽሐፉን ስም አይተህ ከዛ በኋላ ገጹን ይዘህና እኔ እዚሁ አውርጄ እከፍትልሃለሁ። ይታያል። እዚህ ጋር መጽሐፎች ብዙ መጽሐፎች አሉ። ኢቭን ይሄም አንድምታ አለኝ። አየህ፣ ይሄም አንድምታ አለ። ይከፈታል። ሁሉም የፈለግከው አንድምታ ይከፈትልሃል። ግን መጀመሪያ የመጽሐፉን ስም አይተና። ግን አንድ ነገር ቃል ልግባልህ ኪሩቤል፣ እያጭበረበርክ ነው ያለኸው እንጂ ወላሂ የለም። አይደለም እያጭበረበርኩ አይደለም። እሺ ይዘናማ እንደዛ ነው። ይዘና ፎሎ አድርገኝና ልላክልህ፣ ልውጣና ልላክልህ። ፎሎ እዚሁ ያለ ማየት ትችላለህ። አሉ እዚሁ ያለ ማየት ትችላለህ። ማየት ትችላለህ። እዚሁ ያለ ምን ነካ? እኔ እኮ በቃሌ እኮ ስለማውቀው እየነገርኩ ነው አይደለ? በቃሌማ ማሳየት ንገረን ከሆነ ማሳየት አይጠበቅብህ። ምን ታደርጋለህ መሰለህ? ውጣና እስክሪንሾት አድርገው ተመለስ። ችግር የለውም። ከዛ እኔ ማድረግ ያለብህ እነግርሃለሁ። ከዛ እነግርሃለሁ ማድረግ ያለብህን። ማስረጃ ከሌለው አንድ ነገር ልግባለች። ማስረጃ የለውም። ክርስቲያኑ ማህበረሰብ ሰምታችኋል። አምላካችሁ ብላችሁ እያመለካችሁ ያላችሁት ኢየሱስ ምንም ነገር አያውቅም። የማያውቀው ነገር አለ። የማቴዎስ ወንጌል የሉቃስ ወንጌል ተጠቅሷል። የመጨረሻው ቀን መቼ እንደሆነ አያውቅም። በተዘዋዋሪ አምላክ አይደለም ማለት ነው። ጨርሻለሁ። ኡስታዝ የመጨመር ካለ ጨምርበት ይችላል።